አሜን። ያናገረኝ ኤርሚያስ ነው። አዎ ይመቸዋል። አንድ ጥያቄ ጠይቄው ብቻ ልውረድ ፈቃደኛ ከሆነ ወንድምነት ጠይቅ ወይስ አቅም በላይ ካልሆነ ጠይቅ። ቁርስ እየበላ በላይ የሚሆነውንማ እግዚአብሔርን ነው የምጠይቅ እንጂ እንዴት ሰው ጠይቃለሁ? እኔ አንድ ጥያቄ ግራ የገባኝ ከርሳችሁ ግን እስከወጣው በጣም ይቅርታ። ጥምቀት አንድ ነው ይባላል አይደል? መጽሐፍ ቅዱሳችን የሚነግረን። እኔ መጽሐፍ ቅዱስ አነባለሁ እንደናንተ በእውቀትም ባልኖር እንደ መጽሐፍ ቅዱስ እንደ ቃሉ እንደነገረኝ አነባለሁ። ጥምቀት አንድ ነው ይላል አይደል? አሁን ለምሳሌ ከናንተ ወንጌላዊ የመጡ ወንድሞች ለምንድን ነው ከናንተ አልተጠመቁ ነው ወደ ኦርቶዶክስ ሲመጡ የሚጠመቁት ድጋሚ? ብቻ ገብቷ በቃ ራሴ ኮንፊውዝድ ስለሆንኩ ለራሴ ነው ለመከራከር እንድትከራከሩ አይደለም። ጥምቀት አንድ ከሆነ በአብ ወልድ በመንፈስ ቅዱስ ሰው አንዴ ከተጠመቀ ትምህርት መማርና በትምህርት ማደግ እንዳለበት አውቃለሁ። የማውቀውን ብቻ ነው የምነግርህ። እኔ በመጽሐፍ ቅዱስ የበረታው እንደናንተ አዋቂውኛ አይደለም። ያመነ የተጠመቀ ይድናል ይላል። የዳነ ሰው ደግሞ ያመነ የተጠመቀ ከዳነ ድኗል አይደል? ካጠፋ ንስሐ ነው እንጂ መግባት ያለበት ወደ አምላኩ ቤተክርስቲያን በቀያየረ ቁጥር መጠመቅ አለበት። እኔ ቤተክርስቲያን አንድ ናት ብዬ ነው ማምን። ለዛ ነው እንደዛ ምለው። ያቺ ቤተክርስቲያን ማን ናት? ያቺ አንድ ብለሽ ያልሻት አንድ ቤተክርስቲያን በሁሉ ስም የተሰየመ ካቶሊክም ቢሆን ኦርቶዶክስም ቢሆን በእኔ እምነት ነው የምነግርህ። ኦርቶዶክስም ካቶሊክም በአብ መጽሐፍ ቅዱሳዊ ነው። በአብ በወልድ በመንፈስ ቅዱስም በስላሴ ያመነ በቃ ሶስት ስም አንድ አምላክ ብሎ የሚያምነው በሙሉ አንድ ነው ብዬ ነው ማምን። ካቶሊኩም ኦርቶዶክስም እኛም በአብ በወልድ በመንፈስ ቅዱስም እናምናለን እንላለን። የማናችን ጥምቀት ነው እውነተኛ ጥምቀት? በአብ በወልድ በመንፈስ ቅዱስም የተጠመቀ። መቼና እንዴት በምን አይነት ሁኔታ የተጠመቀ? ማለት እኔ አሁን በ80 ቀኔ ነው የተጠመቅኩ። መጽሐፍ ቅዱስ በ80 ቀኔ ተጠመቅኩ። እናትና አባቴ ክርስትናን እያስተማሩኝ ቤተክርስቲያን እየወሰዱ አሳደጉኝ። እሱ ጥምቀት መጽሐፍ ቅዱሳዊ ነው። በ80 ቀንሽ የተጠመቅሽው ጥምቀት መጽሐፍ ቅዱሳዊ ነው። ለምን አይሆንም? በአብ በወልድ በመንፈስ ቅዱስ ስም አይደል የተጠመቅኩት? አሳይን እስቲ መጽሐፍ ቅዱሳዊ መሆኑ። በ80 ቀን አምነሽ ነው የተጠመቅሽው? ሳታምኝ ሕፃን እያለሁማ ላምን አልችልም። በእናት በአባቴ እምነት ተጠመቅኩ። የሚጠመቅ ሰው ምን አይነት ሰው ነው ይላል መጽሐፍ ቅዱስ ላይ? ያመነ የተጠመቀ። አለቀ። አንቺ አምነሽ አይደለም የተጠመቅሽው። ስለዚህ መጽሐፍ ቅዱሳዊ ነው። እሺ፣ ወንጌላዊ ቤተሰቦች አሉ። ልጆቻቸውን በሕፃናት ያስጠምቃሉ። እነሱ ሳምነው ነው? በፍጹም እኔ መጽሐፍ ቅዱስን ያንቺን የጠየኩሽ ስለ ቤተሰቦች ያንቺን ጥምቀት መጀመሪያ ስጠመቅ በ80 ቀን የምናውቃለሁ። ጡት እኮ ካፌ ውስጥ ሲከቱልኝ ነው ማውቅ። እንዴት ነው አምነሽ ነው ብለህ የምትጠይቀኝ እኮ? ጡጦ እንኳን ራሱ አፍሽ ውስጥ የሚጨምሩ የእናትሽንም ጡት አፍሽ ውስጥ ያጉርሱሽ ምን እንደሰጡሽ እንኳን ራሱ አታውቂም አልኩ። ስለዚህ እንዴት ተጠመቅኩ ብለሽ ትያለሽ ታዲያ? ይሄንን ሳታምኚ ሳታውቂ የተጠመቅሽውን ጥምቀት የተጠመቅኩበትን ጥምቀት ግን አመንኩ ሳውቅ። እንዴት አመንሽ ነው? እንዴት አመንሽ? በአብ በወልድ በመንፈስ ቅዱስም ተጠምቀሻል። እናቴን በማስም ተጠመቅሽ አይደለም። እንዴት አመንሽ? መጠመቅሽን አታውቂም። ለመጠመቅም አላመንሽም፣ መጠመቅሽንም አታውቂም። እንዴት ግን አመንሹ ተጠምቄያለሁ ብለሽ? ኦርቶዶክስ ቆንጅዬ ግራ መጋባት የሆነ ትምህርትና እውቀት ያላት ቤተክርስቲያን ናት። በቃ እንደዚህ ነው። ተነግሬ ያወቅኩ መነገሬን አመንኩ። በቃ እንዳስጠመቁኝ አመንኩ እያልኩ እኮ ነው። እኔ እኮ ነው የማወራ። በተጠመቅሽበት ጊዜ እሰይ ጎሽ
ዛሬ ከሞት ወደ ህይወት አመለጥኩኝ እያልሽ ነው ወይስ እያለቀስሽ ነው የተጠመቅሽው? እሰይ ከሞት ወደ ህይወት አመለጥኩ ብዬ እንዳልተጠመቅኩ አውቃለሁ። ላልቅስ አላልቅስ ግን አላውቅም። ህፃናት ልጆች ውሃ ሲነካቸው ያለቅሳሉ አያለቅሱም? ሰውነታቸው ነው። የሚያለቅሱ ልጆች አሉ፣ የማያለቅሱም አሉ። አንቺ ከሚያለቅሱት ነሽ ካላለቀሱት ወገንሽ? አላውቅም አልነበርኩም እያልኩ ኤርሚ እንዴ ነው በቅንነት ማትመልስልኝ ግን ለምንድን ነው? በቅንነት ነው መልስልሽ። አይደለም እየጠየቀኝ እኮ ነው። በ80 ቀንሽ ካለቀሱት ነሽ ካላለቀሱት ነሽ እያልኩ እኮ ነው የምትጠይቀኝ ያለው ወንድሜ። አይ ያው ስለምታውቂ ቤተሰብ አለሽ፣ ልጆችሽም ሊኖሩ ይችላሉ። ባይኖርሽ ቤተሰብ አለሽ። እኔ አሁን ልጆች አሉኝ ልጆች አሉኝ፣ 4 ልጆች አሉኝ። አስጠምቀሻል? አስጠምቂያቸዋለሁ። ከልጆችሽ ውስጥ በተጠመቁ ጊዜ ውሃ ሲነካቸው ሰውነታቸውን ያለቀሱ ነው ያላለቀሱ? ስንቶቹ አልቅሰዋል? ስንቶቹ አላለቀሱ? አንዷ በጣም አልቅሳለች፣ 3ቱ ግን አላለቀሱም። 3ቱ አሜን እልል እያሉ ነው የተጠመቁት ወይስ? እንዴት ይላሉ? እንዴት ይናገራሉ? መናገር አይችሉም። እንደተጠመቁ ሲያውቃሉ እነሱ። ያው ቪዲዮ እና ፎቶ ስላለ አሳይቻቸው ያውቃሉ። ኦኬ በዛ ሀቁን ነው እኮ የምንነጋገረው። እውነቱን ብንነጋገር አለ አይደል? አንተው የተማርክነ ታውቅ ይሆናል። እኔ ግን ስለማላውቅ ነው የምጠይቀው። አንዷ ያለቀሰችው ምን ሆና ነው ያለቀሰችው? ውሃው ቀዝቅዟትም ይሆናል። አይ ጌታዬ፣ ህፃናት ምንም ነገር የሚያውቁት ነገር የለም እንዳልሽው ነው። አንቺም ስትጠመቂ እኔም በ40 ቀን ነው ተጠመቅክ ተብዬ የተባልኩትና በቃ መጽሐፍ ቅዱሳዊ አይደለም ይሄ ትምህርት። ጌታችን አላስተማረው። ይሄን ትምህርት ሐዋርያት አልሰሩት። ይሄ ትምህርት የሰው ስርዓት የሆነ ትምህርት እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። ስለዚህ ጥምቀት አንድ ነው ተብሎ ይባል በየትኛይቱ ቤተክርስቲያን በየትኛው አስተምሮት የተጠመቀ ነው ትክክል ሊሆን የሚችለው ብሎ የሚለውን ስናስብ በጌታችን በኢየሱስ ክርስቶስ ትምህርት በሐዋርያቱ ትምህርት እንደ ወንጌል ቃል ስብከተ ወንጌልን ሰምቶ ተሰብኮት ሰምቶ አምኖ የተጠመቀ እሱ እውነተኛ ጥምቀት ነው። በአብ በወልድ በመንፈስ ቅዱስ ስም ያመነ በክርስቶስ ኢየሱስ ፍጹም አምላክነት ፍጹም ሰውነት በመስቀል ላይ በተሰራው የቤዛነት ስራ በሞቱና በትንሳኤው በስሙን በማመን የሚገኘው ንስሐና የኃጢአት ይቅርታን ሁሉ አምኖ በተቀበለ ክርስቶስ የሕይወቱ አዳኝና ጌታ አድርጎ ልቡን ከፍቶ በፍጹም ልቡ አምኖ በአፉ መስክሮ የተጠመቀ እርሱ ይድናል። ከዛ ውጭ ያለው በሙሉ ገደል ነው የሚገባው። እህቴ እውነቱን ስነግርሽ ማለት ነው። እና ጥምቀት አንዲት ጥምቀት ብሎ የሚለው እሱ የአካል ጥምቀት ብሎ ያለው እዛ የኤፌሶን መልእክት መጽሐፍ ምዕራፍ 4 ላይ ያለው ነው። ወደ አካሉ የሚጠመቅ ወደ አካሉ መጨመርን የሚናገርበት ነው። የውሃ ጥምቀትም ከተባለ አንዴ ሰው በአብና በወልድ በመንፈስ ቅዱስ ስም ወንጌል ስብከት ሰምቶ ከዛ ልቡ ተነክቶ ከዛ አምኖ ከዛ የሚጠመቀው ጥምቀት አንድ ጥምቀት ነው። ከማያምን ቤተሰብ ለመጡት አይደል? እሱ ነው ከማያምን እኔ አሁን ከኦርቶዶክስ ቤተክርስቲያን ሃይማኖት ነው የመጣሁት። ቤተሰቦቼ ባክግራውንዴ በሙሉ ኦርቶዶክስ ነው እና የቄስ ቤተሰብ የቄስ ዘር ራሴም ካህን ሆንኩ ማለት ነው። ስለዚህ እኔ የተጠመቅኩትኝ የዛሬ 27 ዓመት አካባቢ ነው። በቃ እና የዛሬ 27 ዓመት ስብከተ ወንጌልን ጴንጤዎቹ ሰብከውኝ አመንኩ። እዛ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠመቅኩ። አምኜ ተጠመቅኩ። ትክክለኛው ጥምቀት ትክክለኛ በህይወት ዘመኔ አግኝቼው የማላውቀውን ትክክለኛውን ጥምቀት ጴንጤዎቹ አጠመቁኝ ማለት ነው። እና አሁን አንተ የምትለኝ የጴንጤ ጥምቀት ብቻ ነው የሚያድነው ወይስ? የጴንጤ ጥምቀት አይደለም የሚያድነው። የሚያድነው ኢየሱስ ነው። ኢየሱስ ያድናል ነው መጽሐፉ የሚለው። ጥምቀት ያድናል ነው። ኢየሱስ ያድናል። ማዳን የእግዚአብሔር ነው እና ጥምቀት አይደለም ያድናው። ጥምቀቱ ጌታችን ያዘዘን ስርዓት ነው፣ የምናቃልለው ስርዓት አይደለም። በመጀመሪያ ግን የሚጠመቀው ሰውዬ ማመን አለበት በጌታ በኢየሱስ ክርስቶስ። ለማመን ስብከተ ወንጌል መስበክ አለብን እና
እና ይሄን ነው የምልሽ እህቴ። የት ሀገር ነው? ኦሃዮ። ፎሎ ባክ መልሼልሻለሁ። ከቻልሽ በውስጥ እንጻጻፍ። በጣም ቅልባለሽ፣ የተወደድሽ ትነሽ በእውነት። ይሄን ዝም ብሎ ለማውራት አይደለም። ቀንነትሽ እግዚአብሔርን የሚወድ ነገር እንዳለሽ ቅድም ስትናገሪ በስፍራዎች ሁሉ የሚሰማኝ መድኃኒዓለም ነው ብለሽ ስትይ አፍሽ ላይ እንዴት እንደሚጣፍጥ እውነት ነው። ከእርሱ ውጪ በላይ በሰማይ በታች በምድር ከመድኃኒዓለም ውጪ ጸሎትን የሚሰማ የሚያድን የሚታደግ ማንም የለም። ያ መድኃኒዓለም የዓለም መድኃኒት ክርስቶስ ኢየሱስ ጌታችን ነው ማለት ነው። እና ፎሎ ባክ መልሼልሻለሁ። ፈቃድሽ ከሆነ በውስጥ ማውራት እንችላለን። ወርጃለሁ፣ ከታችሁኝ እሰማችኋለሁ። እሺ እህቴ፣ ፕሊስ ግን እንገናኝ። ፈቃደኛ ነሽ አይደል? እሺ፣ በውስጥ ጻፊልኝ፣ እኔም እጽፍልሻለሁ። ቴንክ ዩ እህቴ። እግዚአብሔር ይባርክ። አሜን። ወንድሞች ሁላችሁንም ሰላም ብያለሁ። ቤካ፣ ዳግሻይ፣ እህቴ ወጊ፣ ቢኒያሰኒ፣ መርጌታ፣ ወንድም ዳኒ፣ ወገኖች እዚህ ያላችሁ 730 ሰው ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። እቺን ቪዲዮ ትልቁ ላይ አድርገኝና ላሰማ። ዳኒ በጣም የሚያስደነግጥ ነገር ነው ያሰማል። የቲክቶክ አይ ቲንክ ስራ አስኪያጅ ይመስሉኛል። ስራ አስኪያጅ ስልጣናቸውን ብዙ አላወኩም። ተሳስቼ ከሆነ ወይት እሷን ፈታን በቀጥታ መድኃኒት ትእዛዝ እንደዛ ትጸልያለህ። እኔማ መሽቶ ሲነጋ አዳዲስ ነገር የምታሰሙን ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ መስዋዕቴን አቅልኝ ብለህ ቀጥታ እሷን ፈታን በቀጥታ መድኃኒት ትእዛዝ እንደዛ ትጸልያለህ። ጸልያ ቃለው ተፈቶልኝም ነገር በጣም በርካታ ጊዜ ጸሎት ተሰማ ላይ ተመልሳለች በሚገባ። እኔ ያውቁና ለምሳሌ ሰውናት አምላክ ናት። ቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ተመልሳለች ነው የምትሰማው። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ተአምራትን ሲያደርጉ የምንመለከታቸው ሰዎች ሌሎች ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰውን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ አይደለም፣ በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። አቤት! ምኑን ከምን የሾሙት ማን ናቸው? ሐዋርያት ራሳቸው አይደሉ ተሰብስበው? ወይ ምኑን ከምን ነው የሚያገናኝ? በክርስቶስ ምኑን ከምንድን ነው እያገናኘ እየሰፋው ያለው? እግዚኦ! መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደል? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች እጃቸውን በመጫን። አሁን ይህን ማድረጋቸው አምላክ አያሰኛቸውም፣ ግን እጅግ ቅድስናና ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታለን። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ ጸልዩ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች፣ እርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ወደ አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ነው። ከኛ ቀድሞ የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለው። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት ነው። እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱስ ላይ የሚያደርገኝ አለ። ለምሳሌ ጳውሎስን መመልከት እንችላለን። በአንደኛ ቆሮንቶስ
ቁጥር 12 ላይ እንደዚህ ነው፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ተጠምቀናል እያለ ይናገርና ለምሳሌ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሸት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል። ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣነው። ምክንያቱም ይላል ክብር ያላቸው ብልቶች ግን ይህ ያስፈልጋቸው፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟል። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። የእግዚአብሔር ቤተክርስቲያን አንዳንዶች አስቀድሞ ሐዋርያት፣ ሁለተኛው ነገር፣ ሶስተኛው ማስተማሪዎች፣ ቀጥሎም ታምራትን ማድረግ፣ ቀጥሎ የፈውስ ስጦታ፣ እርዳታንም አገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርጓል እያለ ይቀጥላል። ይታያችሁ የተጠየቀው ማርያም ጸሎት ትሰማለች ወይ? መጽሐፍ ቅዱሳዊ ጥቅስ ስጠን ነው። አበበ ከተማ ቦጋለና አየለ ተገናኙና በዛ ጋር ወጥተው በዚህ ጋር ገብተው ዘመንበረ ቲክቶክስ የታክሲ ተራ ልጅ ቆንጅዬ የታክሲ ተራ ወሬ አውርታል። የማይገናኝ የተጠየቀው ማርያም ጸሎት ትሰማለች ወይ? ቀጥታ ወደ እሷ ተለምናለህ ወይ? አዎ። እንዴታ? መጽሐፍ ቅዱሳዊ መረጃ አምጣ። ጴጥሮስ ጳውሎስና ቶማስ ተገናኙና ከዛ ሁለቱ ደግሞ በአንድ አግድመት ሄዱ። ከዛ እንደገና ደግሞ በዚህ ጋር ደግሞ መተው ሁለት አካሎች ደግሞ አሉ። አካላቶች ውስጥ ደግሞ ብልቶችና ጥፍሮችም እንደዚሁም ደግሞ እንትን አለ። አፍንጫ ከእንትን ጋር ይገናኛል ምናምን ነገር። እንዴ ምንድነው የምታወራው? እምን በቃ ወይ እዛው ወያ ቀሲስ ዲበኩሉ እንዳላቸው ለምን ወያላነታቸውን እዛው አይሰሩትም? የታክሲ ተራ ልጆች ብሎ ያላቸው እሱ ስለሆነ ማለት ነው። የተጠየቀው አጭርና ግልጽ እኮ ነው። ማርያም ምንድን ነው ያለው ጥያቄው? ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ሱቴን አቅልኝ ብለህ ቀጥታ እሷን ትፈታለህ። በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ። ጸልያ ቃለው ተፈቶልኝም ያውቃል። ይኸውልህ ጸልያ ቃለው ተፈቶልኝም ያውቃል። ጸሎት ተሰማለች ተመለሳለች በሚገባ ያለ ኩራት ውሸት በኩራት ደረቷን ስትነፋ ልብ በልና ይልኝ ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ሱቴን አቅልኝ ብለህ ቀጥታ እሷን ትፈታለህ። በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ። ጸልያ ቃለው ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ተሰማለች ተመለሳለች በሚገባ እኔ ያው ሆነ ለምሳሌ ሰውናት አምላክ ናት። ቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ኦኬ ቀጥታ እንግዲህ ወደ እሷ ትጸልያለህ ነው። አዎ በሚገባ አይደለም። ትዕቢትና ውሸት ሁለቱ ተቀላቅለው አይናቸውን አፍጥጠው ጉንጫቸውን ነፍተው የተገለጡበት ጉባኤ ልትለው ትችላለህ። እሺ መጽሐፍ ቅዱስ ላይ መረጃ ስጠን። ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ የልባቸውን አውቋል። እንዴ መገለጥ ነው ታዲያ እሱ የእውቀት ቃል የሚባል ነገር አታውቅም እንዴ? አንደኛ ቆሮንቶስ 12 ሄደና አንብብ። እነ ኤልሳ እኮ ጊያዝን እኮ አውቀዋል። ማን ሶሪ ኤልሳ ጊያዝና ንዕማን ጋር የነበረው ሰውዬ ማለት ነው። ጊያዝ የተባለው የሱ ደቀ መዝሙር የነበረው በቤቱ ሰገነት ውስጥ ከሆነ ልቤ ከልብህ ጋር ነበር እኮ ብሎ ወዴት እንደሄደና ከንዕማን እኮ ዕቃ እንደተቀበለ ያውቃል። ያወቀው እግዚአብሔር መንፈስ ቅዱስ መገለጥ የሚባል ነገር አለ። የእውቀት ቃል ወይ ደግሞ መገለጥ ሪቨሌሽን፣ እንደዚህ አይነት ነገር አለ። በራእይ ሰዎች ያዩሃል። እግዚአብሔር የገለጠላቸውን መጠን ያህል ማለት ነው። ጴጥሮስ የሚያለው ይሄንኑ ነው። የተጠየቀው ማርያም ጸሎት ትሰማለች እምለው ጴጥሮስን ታውቀዋለህ? የምታውቀው አይመስለኝም ይላል። ኧረ አውቀዋለሁ፣ የጌታ ሐዋርያ ነው።
እሱ ለሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ሰጲራና ባሏ ነበሩ። አልተጠየቅም። ማርያም ቀጥታ ጸሎት ትሰማለች ወይ ነው የተባልከው? አይምልቆ አንድ አፍታ እንትን ይሄድበታለሁ። በዚህ የተጠየቀው ቀጥታ ላይ አውራ። እቺን ልደተ ቃል እኔ ፊት አታወራትም መጥተህ። በእርግጥም አንተ ያቺን እንደ ቋንጣ ያደረካትን አርእስት ሳታወራ እኔ ጋር ሁለተኛ አትመጣም። የብልግናህን ልክ ለዓለም አሳይቼልሃለሁ። እስላሙ ላይ ያደረከውን ወንጀል ማለት ነው። እና አሁን ቴዲ ለጠይቀው ጥያቄ ቀጥታ መልስ አልሰጠም። አሁን በዚህ ጉዳይ ላይ እናወራበታለን ማለት ነው። ማርያም ቀጥታ ጸሎት ትሰማለች? አዎ። መረጃ ስጠኝ። ጴጥሮስ፣ ሐናንያና ሰጲራ የሚባሉ ባልና ሚስት ነበራቸው ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ። እሺ ጳውሎስም ደግሞ ሲጸልይ ሌሎቹም ሐዋርያት ወደ ሰማርያ ሄደው እጃቸውን ሲጭኑ መንፈስ ቅዱስን ይሰጡ ነበር። አረ የተጠየቀው እባክህ ማርያም ጸሎት ትሰማለች ወይ ነው። ያው ቴዲ ስለሆነ ዝም ብሎታል ማለት ነው። እንዴ ጸሎት ትሰማለች ወይ? ሐናንያና ሰጲራን እኮ እዛ እንትን ሲገላቸው አውቋቸዋል ጴጥሮስ። እንተ ሐዋርያቱም እጅ በመጫን መንፈስ ቅዱስን ይቀበሉ ነበር። እንዴ የተጠየቀውና የሚመለሰው እንዴት ነው? ይሄን ሰውዬ ነው ተጽዕኖ ፈጣሪ ብሎ የሚሉት። እንግዲህ ብዙ ሴቶች ላይ ተጽዕኖ ፈጥረዋል አሉ። እሱና ያኛው ማነው ፈለገ ባልታዛር ዲያቆኑ ሴቱ ላይ ተጽዕኖ እየፈጠሩ እንደሆነ በእርግጥ የጽድቃቸው ስራ እየወጣላቸው ነው። አሁን ወንድሞቼ እናቶቼ እንዴት እኮ እንደሚያበሳጭ የተጠየቀው ይኸውልህ፣ ማነው ስመታች ቀይ ኮት ነገር የለበስከው ዘማሪ ዳጊ ሆኖ ሳለ ማነው ስምህ? እምልህ ጠዋት ላይ ተነስቼ ቁርሴን እንቁላል ፍርፍር ነው የበላሁት። ስምህ ማን ነው? እምልህ ነገ ደግሞ ቀጠሮ አለኝ ከዳኒ ጋራ። ኧረ እኔ የጠየቅኩህ ስምህን ነው እባክህ ዳጊ ንገረኝ። እምልህ ቆይ አንድ አፍታ ጨርሼው እመጣለሁ። ቀጥታ የተጠየቅከው ላይ አውራ። እምልህ በባለፈው መኪና የተበላሽታብኝ ገራዥ ወስጄ እና ከዛ እንትን ብያት ዳጊ ነው ስሜ። ቀይ ኮት ስላልክ ኤርሚ ይላል። ዳጊሻ ከከፈትከው አይቀር እስኪ ሄድበት። እኔማ ተገናኝቶም እኮ ነው ኤርሚ። ኧረ ብዙ አለ ገና። ቆይ በደንብ እንሄድበታለን። ፍጹም የማይገናኝ ነገር እኮ ነው። ጭራሽ ምን አለ መሰለ እንትን ያመኑት እነዚህ ምልክቶች ይከተሏቸዋል የሚለው ለሐዋርያት የተሰጠው ነገር እኮ ለሷም እኮ የተሰጣት ነው አለ እና በድውያን ላይ እጃቸውን ይጭናሉ እና ከዛ ሆና ከአጸደ ነፍስ ወደ አጸደ ስጋ በብሉቱዝ ነው የምትጭነው እጇን። እኔ ኧረ ኤርሚ እንደው በእናትህ በጣም አንዳንድ ጊዜ ምንፍቅና ፕሮማክስ በኢየሱስ በስካይፕ ነው የምትጭነው። በስካይፕ ወይ በቪዲዮ ኮል ነው። አይ ቤካ ኦኬ። እኔ ተኝቼ ግን ዓለም ሁሉ ድብልቅልቅ ብሎ ነው እንደሚጠብቀኝ። መቼ ነው ይሄ የተከናወነው? እኔ አልሰማሁም። ማታ ላይቭ ላይ ጌም እየተጫወቱ ማለት ነው። ጌም ላይ ነው ይሄንን ያወራው። ጌም እየተጫወቱ ነው። አይስ ቦምቦሊኖ፣ ያቺ ቦምቦሊኖ ዶናት እቺ ነገር አንዱ ብልት ሲሰቃይ ሌላኛውም ይሰቃያል አይደል? እና በስቃይ እኔ ደግሞ ምን ሲኦል እንዳለ ነው የማውቀው። እና ቅዱሳን የሚሏቸው ሲኦል ነው ያሉት እንዴ? ማፏጨት፣ ጥርስ ማፏጨት፣ ጩኸት፣ እንትን ስቃይ ወይ እዮታ ያለው እዛ ነው እንዴ? እኔ ስሰቃይ እዛም ይሰቃያሉ ከሆነ እንዴት ያለ ትምህርት ነው? በጣም ለዛ ነው እንዴ ተጻፈው በአጸደ ነፍስና በአጸደ ስጋ መካከል ስላለው መሰቃየትና በብልቶች መካከል ያለው ግንኙነት በዛ ኤክስቴንት ሄዷል ማለት ነው። ስለዚህ እኔ ስሰቃይ እዛ የሚሰቃዩ ከሆነ ማርያም ትሰቃያለች ማለት ነው። አረ ጌታ ይፈውስ። ምን አውቃለሁ በእውነት እኔ ምን አውቃለሁ። በሉ አሁን ይሄንን የምትሄዱበትን ዳኒ ያለህ ዳኒ ልኮ ጠፋ ማለት ነው። እሺ ዳጊሻ የቀጥሉ ወገኖች። ቤካ ወንድሞች ላይ ቀጥሉ።
ዳጊ ቀጥል። እሺ አይ በቃ ይሄ ሐሳብ ነው ምንድነው ቅድም ቤካ ቤትም ይሄን ሐሳብ ስናነሳ ነበረ። የመጀመሪያው ትልቁ ጥያቄ ለምንድነው በማርያም በኩል የሚነሳ ጥያቄዎች ማርያምን አስመልክቶ ስለ እርገቷም በለው ስለ ጸሎት መስማቷም በለው እኔ ጥያቄዎች ስለ ምልጃዋም ይነሳ ለተነሱ ጥያቄዎች ሁሉ ጊዜ ጴጥሮስ ብላችሁ የምትጀምሩት ለምንድነው? ማርያም ስንላችሁ ጳውሎስ ትላላችሁ፣ ኤልያስ ትላላችሁ። ምንድነው ጉዱ ያልገባን ነገር? አሁን ኤርሚ ያለው ነበር የሆነ ነገር ውስጥ መሄድ አለባችሁ። በእንትን አድርጋችሁ እንትን ሲደመር እንትን ኢዚኳልቱ እንትን ሲካፈል እንትን ኢዚኳልቱ ማርያም ምንድነው ጉዱ? 15 ተጨማሪ ቀኖና መጻሕፍት አላችሁ አይደል እንዴ? ምን ነው እሱ ላይ አንድ መስመር ከለከላችኋት? አየ ይሄ ነው እንግዲህ የሐሰት ትምህርት ሲሆን የግድ በእንትና በኩል መደበቅ ይኖርባል። ጴጥሮስ ከተገለጠለት ሐናንና ጸጲራ የምትለው ማርያም ብለህ መጀመር አትችልም። የተጠየቀውን ጥያቄ ማርያም እንደዚህ ነው ተብሎ ስትጠይቅ ማርያም ብለህ መጀመር አትችልም። የለህም ከተጻፈላት ውጪ ሌላ ነገር መጨመር አትችልም። አዎ የተጻፈላት ስለ ብጽናው የተጻፈላት ነገር አለ። ስለ የተነገረላት ቃል ስለማመኗ ያለ ወንድ ፍቃድ ስለመውለዷ እነዚህ ተጽፈዋል። ሌሎች ቶፒኮችን ግን ልታገኛቸው አትችልም። ስለዚህ የግድ ጳውሎስ ብለህ ነው የምትጀምረው። አረ ጳውሎስ ምን ኒክኔሟ ነው ምንድነው? አልገባንም እኛ ወይማ በማናውቀው መልኩ ሌላ ተጨማሪ ስም አላት። ጴጥሮስ ትላለህ። እንደዚህ አይነት ግራ መጋባት ውስጥ የገባችሁት ለምንድነው? ያልተጻፈ ስታወራ ሁሉ ጊዜ ነው ችግሩ። ያልተጻፈን በተጻፈ በኩል ልታወራ ትፈልጋለህ። የጴጥሮስ ተጽፏል፣ የእሱ አልተጻፈም። አሁን ጭንቅ ሲይዝ በተጻፈው በኩል ያልተጻፈ ልታወራ ትጀምራለህ። ትሰማለች አትሰማም ነው የተባልከው። አዎ በምድር ያለች ያመኑት እነዚህ ምልክቶች ይከተሏቸዋል የሚለው እሷ ላይ አፕላይ ብታረገው ችግር የለም። ባጸደ ስጋ እያለች አሁን እኔ ጠየቅኩህ፣ ባጸደ ነፍስ እያለች ድውያን ላይ እጇን መጫን ትችላለች ወይ? መርዝ ትጠጣለች እዛ ሆና? ይሄንን ጥቅስ ምን ብለን ያመጣኸው? አይጎዳቸውም ብለህ መርዝ አይጎዳትም ልትለኝ ነው? እዛ መርዝ መጠጣት አለ እንዴ? ጥላቸው እኮ ይፈውስ ነበረ። ጨርቅና ጥላ አለ ወይ ሰማይ? እኔ እኮ እያወራ ያለሁት ስለ አጸደ ነፍስ ውስጥ ስለምትገኘው ማርያም ነው። ያቺ በክብር በልጇ አጠገብ ስለምትገኘው ስለተወደደችው እናት ሳወራ አንተ ምድር ላይ ስላለ ታወራኛል። ጥላ አለ ወይ? እዛ ጨርቅ አለ ወይ? ምንድነው የምታወራው? ኦኬ እዚህ ህያዋን ስለሆኑ ምን መሰለ የኛ እንትን ይሰማቸዋል እኮ። ሲሰማቸው እኔ ስጨነቅ ይጨነቃሉ እያልከኝ ነው? እዛ ጭንቀት አለ እያልከኝ ነው? እርስ በርሳችሁ በኃጢአታችሁን ተናዘዙ ይላል። እዛ ያሉት ኃጢአታቸውን ለኛ ይናዘዛሉ? መቼም አፕዴት ተደርጎ አይ በቃ ከሄዱ በኋላ እዚህ ያላችሁት ብቻ ነው ኃጢአትን የምትናዘዙት። በያዕቆብ መሰረት እንትኑ ይስተካከልና እላ ያሉት የሚናዘዙት ስለሌላችሁ ብለህ አፕዴት ልታረገው ነው? አየ ባጸደ ነፍስ ስላሉት አይደለም የምትጠቅሳቸው ጥቅሶች በጠቅላላ ምድር ላይ ስለሚገኙ ሰዎች ነው የሚያወራው። ስለ ዮሐንስም ብትል በፍጥሞ ደሴት ነበር ባጸደ ስጋ ያየው ነገር በራእይን ያየው እንጂ አክቹአሊ ሀፕን አላደረገም ያ ነገር። ቅድም እንዳለው ኤርሚያስ ጴጥሮስም ያየው በመገለጥ ነው። ማርያም እዛ ሄዳ በመገለጥ ነው የምታይህ ንገረና፣ ወይ ደግሞ አጸደ ስጋ ውስጥ ሆና በራእይ ነው ያንተን ጉዳይ የምታየው። አሁን ወደ ማርያም አፕላይ ስታደርገው አልሰራ አለ። የሌሎች የሰራው አንደኛ ስለተጻፈ፣ ሁለተኛ በአጸደ ስጋ ያረጉት የነበረ ወይም የሆነባቸው ነገር ስለሆነ ነው። ወይኔ ካምስቱ ማርያም ግን አሁን በአጸደ ስጋ የለችም። በአጸደ ነፍስ ውስጥ አሁን የምታወራው ነገር አልተከናወነም፣ ሊከናወንም አይችልም። ከተከናወነ የእግዚአብሔሮች ቁጥር በአካል ከሶስትነት ወደ 100 ምናምንነት ያድጋል። የቅዱሳናችሁ ቁጥር ብዙ ስለሆነ የሰማዕቶቻችሁ ቁጥር ብዙ ስለሆነ ማለት ነው። ይሄን ባህሪ አላካፈላቸውም የምትሉ ከሆነ ልብ አውቃ አይደለችም። ማርያም ስትባል ማርያምማ አታውቅም። ልጇ ጠፍቶባት ፋሲካን በዓል አክብረው ሲመለሱ ዮሴፍና እሷ አላወቁም ነበር ይላል። ቀደም ሳነበው ነበር ሉቃስ 2 ላይ ያለውን ሐሳብ አላወቁም ነበር። የማታቅ ማርያም ነች። በምድር ላይ ሳለች አታውቅም። በቃ የማታቀው ነገር አለ። እንድታውቀው የተደረገችው ነገር አለ። ያወቀችው አለ። የማታቀውም ነገር አለ። ሰው ነበረች ማለት ነው። አለማወቋ ግን ያሳንሳታል? ቅድስናዋን ምንም አያሳንሳትም። ንጽህናዋን ያሳንሰው አያሳንሰው? ብጽናዋን ያሳንሰው አያሳንሰው? እንዴ ገብርኤል ሲገለጥላት መደንገጧ ሰውነቷን ያሳያል እንጂ ምንም ግን ሰው ነች በቃ። አሁን አንተ ግን ከእውነት ሌቭል አላልንም እኛ አምላክ አላልንም ስትሉ መምህራኖቻችሁ አምላክ ናት አሉ ባንደበታቸው። እንዴ አምላክ ይገርማል እንዴ ያሉና ተቀበሉና ደግሞ ጳጳሱ የምንጠጣው ደግሞ እኮ የሷን ነው ስጋም የምንበላው የሷን ነው አሉ። ጉድ ስንል ቆይ እንዲህ ከተደፈረም አሉና ቆሞስ ተቀበሉና ምን የተሰቀለውም እኮ የሷ ስጋ ነው አሉ። እንግዲህ ሁሉ ብናወራው በመረጃ ነው። ከሐሰተኞች መምህራን ተጠበቁ አሉና ደግሞ መጽሐፍ ጻፉ። ገጽ 30 ላይ እንዴ አረ ሰው ናት ማለት የማይሰራ ኃጢአት ነው አሉ። ገጽ 28 እኮ ዳጊ እንደሱ አይልም ሰው ናት ብለን የጀመርነው። ስትጀምርማ ሰው ናት ብለህ ጀመርክ፣ ስትጨርስ እንዴት ነው የጨረስከው ነው።
አሁን ሌላ ቤካ ቤት ስናወራው ነበር። ስትጀምር ሰው ናት አልክና ግን ምን መሰለ እንዲህ ስለሆነ የመላእክት ምግብ እየበላች በቤተ መቅደስ ስላደገች ምናምን የሆነ እንትኖች ሰራህና ኢዚኳልቱ ሰው ናት ማለት የማይሰራ ኃጢአት ነው አልክ። እሺ አምልኮስ እንዴት ነው? አይ እኛ ለጸጋና የክብር ነው እንጂ አታመልካትም እንዴ? እንዴት እናመልካለን? አምልኮ እኮ ለአምላክ ነው ነው እንጂ። ታዲያ እንዝራ ስብሐት ላይ የአምልኮ መስዋዕት እንሰዋልሻለን የሚለው ከየት መጥቶ? ግራ ገባ እኮ። አየህ በማርያም ጉዳይ በጠቅላላ ትርክት እንጂ የተጻፈ ነገር የለም፣ ውሸት እንጂ። ጳጳሱም ሲያወሩ ደሟን ጠጣን ያሉት ስጋዋን በላን ያሉት ውሸት፣ የጳጳሱም የቆሞሱም ውሸት፣ መጽሐፉም ውሸት፣ ታምረ ማርያም ውሸት። እሺ የማን ባሪያ እንሁን ይላል ታምረ ማርያም? የእግዚአብሔር ባሪያ ለመሆን አንሻ፣ የማርያም ባሮች ለመሆን ግን እንሽቀዳደም። ናግባና ጠይቀኝ። እስካሁን ካወራሁት ውስጥ የፈለከውን እንትን ያልከውን እስኪ በመረጃ ብለህ ጠይቀኝ። የእግዚአብሔር ባሪያዎች ለመሆን አንሻ፣ የእሷ ባሪያዎች ለመሆን ግን እንሽቀዳደም የሚል ትርክት ውስጥ ነው ያለው ኦርቶዶክሳውያኖች። እሺ መረጃ ስጠኝ ስልህ ግን ጳውሎስ ብለህ ትጀምራለህ። እስቲ ችምሻ ነገሩኝ። ኒክኔሟ ነው ወይ ጳውሎስ? ያልገባን ነገር አልፎ አልፎ ይጠቀሙ ነበር። ጳውሎስም እያሉ ይጠሯት ነበር፣ ጴጥሮስም እያሉ ይጠሯት ነበር። ጸሎትን ትሰማለች ወይ ስትባል ቀጥታ መልስ። አንተ የማን ባሪያ ስትባል ቀጥታ መልስ። መጽሐፍ የሚያስተምረው የማርያም ባሪያ እንድትሆን፣ ምክንያቱም ማርያም አምላክ ስለሆነች። ከወንድማችን ማን ነው እንትና ጋር ኢንተርቪው ተደረገው ላይ አይታችኋል አይደል እንዴ? ቃሌ ጋር ሰውየው ምን አለ ምርር ሲለው እንደውም እኮ ማርያም አምላክ ነች ሲለው ቃሌ ምራቁን ዋጥ አረገ ደንግጦ። ለሆነ ሰከንድ ልክ ራእይ 8 ላይ እንዳለው ለእኩል ሰዓት ያህል ዝምታ ነበር እንደሚለው ዝም አለ ቃሌ ደንግጦ። እንዴ ማለት እንዲህ ይናገሩታል ብለን አናስብ ነበር። ጽፈውታል፣ አይ ነው ትምህርቶቻቸው ውስጥ ይገኛል። አሁን ግን ከፍረስትሬሽኑ ነው የተነሳ ነው መሰለኝ በቃ እንግዲህ በቃ አምላክ ናት ወደሚል ድምዳሜና ንግርት ለወጡት ጽሁፉን። ለዚህ ነው ተነስተው ጳጳሱ በድፍረት የሷን ደም ታው እንደምንወስደው የማን ስጋ ነው እምንበላው የማን ስጋ ነው ብለው ጀመሩ። እንዲህ ብለው ነው የጀመሩት። ሶ at the end of the day ምንድነው እያልን ያለ ነው? ማርያም ጸሎት አትሰማም ብለህ ልትዋሽ አትችልም። ትሰማለች ብለህ ነው የምትታው። አዎ ስትል ደግሞ ማስታወም ትክክል አይደለም። የምትሰማ ከሆነ መረጃውን አምጣ። ትሰማለች ካልክ ይሄን መንፍቅና እዚህ ድረስ ደፍረህ ካመጣኸው መረጃውን አምጣ። ማታመጣ ከሆነ ጴጥሮስ ውስጥ አትደበቅ። ያንተ ፓስተር ይሰማል ወይ አትበለኝ። የኔ ፓስተር በህይወት አለ፣ ባጸደ ስጋ አለ። ባጸደ ነፍስ ሲሄድ ፓስተርም ቢሆን አይሰማም፣ መስማት አይችልም። እርስ ትፈወሱ ዘንድ ይላል። ማርያም ትፈወስ ዘንድ ነው ካንተ ጋር ህብረት የምታረገው። ከላይ የምትፈወሱበት ጉዳይ አለ፣ የምትናዘዘው ኃጢአት አለ። እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። በፈለከው ቶፒክ እኮና ያዕቆብ ላይ ብታምቧች፣ ኤፌሶን ላይ ብታምቧች፣ ገላትያ ላይ፣ ዮሐንስ ላይ ብታምቧች ሁሉም አንድ መስመር ከልክለዋታል። 15ቱም ቀኖና መጽሐፍቶች 15ቱም አንድ መስመር ከልክለዋታል። በትንቢት አላወሩም ስለ ምልጃዋ፣ በትንቢት አላወሩም ስለ ማድረጓ፣ በትንቢት አላወሩም ጸሎት ስለ መስማቷ። ስለዚህ ያለህ እድል ምንድነው? መደመር። እስኪ ቀጥታ አዎ ማርያም እዚህ ቦታ ላይ ብለው የሚጀምሩት ነገር የለም። ያቺ የፈረደባት ሰርግ ነበረች። በመጨረሻው ሰርጉም የተጠናቀቀው በሱ ተአምር አድራጊነት እንደሆነ ሲታወቅ ዝም አሉ። የታምራቱን የመጀመሪያ እንዳደረገ የሚያትት ተአምረኛው ኢየሱስ መሆኑን የሚያሳይ ባለ ድንቁ ኢየሱስ መሆኑን የሚያሳይ ክፍል እንጂ ምንም የማርያምን ተአምር፣ የማርያምን ችሎታ፣ የማርያምን ጸሎት ሰሚነት፣ የማርያምን ሁሉን ቻይነት ምንም አይናገርም። ምንም ዚሮ። ለዚህ ነው የሚላችሁን ሁሉ አድርጉ ያለችው። የሚላችሁን ሁሉ አድርጉ ትል ነበረ። አትልም። እሷ ምን እንደዚህ ጨዋ ነች እሷ አትልም። ስለዚህ ኮሌክቲቭሊ በጠቅላላ ብትወስደውም በትምህርትም ብትወስደውም በቃል በቃልም ብትወስደው ጸጥ አለ መጽሐፉ። ምን እናርግኛ? የተጻፈላትንማ ይሄው እያልን ነው። ብጽዕት ሲላት ብጽዕት ያላትን ምን ችግር አለ? ስለዚህ ልቤን ታውቀልኛለች፣ ትደርስልኛለች፣ ጸሎቴን ትሰማልኛለች የምትል 12 ዓመት ልጇ መጥፋቱን እንኳን መቅረቱን ወደ ኋላ እንኳን አላወቀችም ነበር ማርያም። ለምን? ሰው ስለሆነች እና በኋላ ነው ማወቅ የጀመረችው። በኋላ ያኔ አታውቅም ነበር። ምዕራፍ 2 ላይ ሉቃስ 2 ላይ በኋላ ባጸደ ነፍስ ከሄደች በኋላ ግን ሁሉም ማወቅ ጀመረች። እግዚአብሔር በእኔ እንደማቀወቅ ያላት። አረ እግዚአብሔር ይፈውሳችሁ። እሺ ቀጥሎ ሌሎች ወገኖች ተባረክ ዳግሻይ። ሌሎች ዝም አላችሁ።
ዳኒ ተደብቆ ሪፖርት ያደረገ መሰለኝ። አይ ቲንክ ሶ። በጣም የሚገርመው አሁን ቅድም ያልከው ነው። በጣም አይታችሁ ከሆነ ደጋግማችሁ ታዝባችሁ ከሆነ ማርያም ታማልዳለች ይለዋል። መጽሐፍ ቅዱሳዊ መረጃ አለ ብለህ ስትላቸው አንድ ማዕት ይላሉ። ስጡን ስትላቸው ሙሴ በእግዚአብሔርና በሕዝቡ መካከል ባይቆም ኖሮ ይለዋል። እንዴ ማርያም ታማልዳለች ወይ? ይኸው ዘጸአት መጽሐፍ ላይ ሙሴ በሕዝቡ እኔ ጠየቅኩ ስለ ማርያም ነው ሰውዬ። ሙሴ በሕዝቡ መካከል ቆመ እኮ ብሎ ይላል ኤርምያስ። የማንነት ችግር ማንነትን የማወቅ ችግር ያለባቸው ይመስለኛል። እሺ ማርያም የዓለም ቤዛ ናት? አዎ ቤዛ የተኩሉ ዓለም ናት። ቤዛማ ቤዛ ናት። እሺ ጠቅሳለ መጽሐፍ ቅዱስ በጣም ብዙ አለ ማስረጃ ከብሉይ ኪዳን ከአዲስ ኪዳን። እሺ ከአዲስ ኪዳን ስጠን። ኢየሱስ ቤዛ ብሎ የሚለው ነው ያለው። እሺ በቃ ከመጽሐፍ ቅዱስ ስጠን የፈረደበት። ሙሴ ቤዛ ተብሎ የለ እንዴ? ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እንዴ ማርያም ቤዛ የተኩሉ ዓለም መሆኑ አስጠን። ሙሴ ተብሏል። እዛ ጫማም እግሩም ጥፍሩም ጋር ሄዱልሃል ማለት ነው። ማርያም እሺ ትባርካለች? አዎ እንዴ እንዴት አትባርክም? የሚባርክ በእናንተ ትምህርት በእናንተ ቤተክርስቲያን አስተምሮት ምን ነው ወይስ ካህን ነው? ካህን ነው። ማህበራችሁን ሁሉ የሚባርክ ካህን ነው አይደለ? እስከማውቀው ድረስ መርጌታም አለ እዚህ። እስከማውቀው ድረስ ማህበሩን ሁሉ የሚባርክ ካህን ነው አይደል? አዎ። ማርያም ትባርካለች? አዎ። ቄስ ነች እንዴ? አይ እንደዛማ አትበል ይላል። ታዲያ ድንግል ሆይ ማህበራችንን ባርኪልን እያላችሁ በየቦታው የምታወሩት እመለ የአምላክ እናት አይደለችም እንዴ? አይ የተጠየቀው ካህናት ናቸው የሚባርኩት ብለሃል። ውዳሴ ማርያም ደግማለሁ እያልክ የምትጮኸው ስታዘጠዘጥ የምትውለው ከበሮ ይዘህ እንደ አባ ኤፍሬም ነኝ ባርክኝ እያልክ ብለህ የምትለው ብለህ ስዕሉን ስታወጣ ግን እኔ የምልህ መቼ ነው ግን ከማርያም ጥላቻ ውስጥ ወጣችሁ ወንጌል የምትሰብኩት ይላል። አምጣው እንጂ አምጣው። ጀምረናል ገጥመን ይላል የሀገሬ ገበሬ። ገጥመናል አምጣ። ማርያም ቤዛ ተብላለች ብለህ ትላለህ። ያው እዚህ ጋር ማለት ነው ቤካዮ ያመጣ ያው መመርጌታ በኪሳቸው የሚይዟት አይነት መስቀል ማለት ነው። ካህናት የሚያሳሉበት የማይሰራ ኃጢአት እግዚአብሔር ይፍታ። መምሬ ማርያም እንድንላት ነው። ቀሲስ ማርያም ይሄ መስቀል እኮ ደግሞ የካቶሊክ ነው። የኦርቶዶክስ እንደዚህ አይነት አይደለም። ኤርምያስ የት ነው ግን አካሄድ? ወዴት ነው? እና የኦርቶዶክሷ የኢትዮጵያ ኦርቶዶክስ መስቀል እንደዚህ አይደለም። እንደዚህ አይነት መስቀል አይዙ። ይሄ የኮፕቲክ ወይ የካቶሊክ ነው። አትሊስት ይኸውልህ ታስባርካለች ቢሆን እንደው ለውይይትም ይመቻል። ይሄም ትክክል ነው ሳይሆን እንደው ለውይይትም ይመቻል። ገባ? ማርያም እንኳን ማርያም ማረችሽ ይባባላሉ። ቅድምኛ እዛ ስናወራው ነበር። እንኳን ማርያም አስማረችሽ ቢሆን እንደው ለእንትኑም ይመቻል። ያው ምን ማላጅ ነች ታማልዳለች ብሎም ስለሚያስቡ እሱም ቢሆን ውሸት ቢሆንም ምንም መጽሐፍ ቅዱሳዊ እንትን ባይኖረውም አትሊስት ለውይይትም ይመቻል። አሁን እንኳን ማርያም ማረችሽ ማለት ማርያም ማህሪ ከሆነች ታዲያ መለኮት ሆነች እኮ ማለት ነው። እኛ እኮ የምታስምርም ነበር ይመስለን። ትምህርቶቹ እንደዛ ብላችሁ የምታስተምሩ ነበር ይመስለን። ታስምራለች ማለት አይደለም። ትምህርታችሁ ለምትለምን ቆይ እንዴ የምትሰጥ ከሆነች ለምን ትለምናለች? ራሷ የምታረግ ከሆነች ለምን ትለምናለች? የምትምር ከሆነች እንዴ ታስምራለች እኮ ብትሉ አትሊስት ይመች ነበር። እሱም ትክክል ነው አይደለም እኮ። አሁን እኮ ማህሪያዋ እሷ ሆነች እኮ። በሽል የምታወጣው እሷ፣ የምትምረው እሷ። ምንድነው የእግዚአብሔር ፓርት? እስቲ ንገሩን እስቲ። እግዚአብሔር እዛ ቤት የማይፈልገው ኢየሱስ የሚለው ስም እንደው የሚቀፍህ ያው ይቀፈኛል ያ ልጅ ያ ሰውዬ ያ ዲያቆን እና ኤርሚያ at the end of the day ትምህርቱ ኤክስትሪም ከመሄዱ የተነሳ እግዚአብሔር ከፒክቸሩ ያወጣ ድምዳሜ ላይ ደረሱ።
በቃ እንዲያውም ልጅም ትሰጣለች፣ ትምራለች። ምንድነው የማታረገው ማርያም? እግዚአብሔር ሄልፕ የምትጠይቅበት በለሄና አርግልኝ እንግዲህ ለልጆች የምትለው ነገር የለም። እንግዲህ ትምርቱ እንኳን ካለ እንደዛ ሚል እንኳን እንትን ካለ ምክንያቱም she can do everything by herself። ይሄ this is crazy በጣም ግን እኔ ያልገባኝ ነገር ማርያም ወደ ማርያም በቀጥታ ትጸልያለህ? አዎ በደንብ። ጸሎት ትሰማለች? አዎ። ታደርጋለች? አዎ። ከዛ ደግሞ እስቲ መጽሐፍ ቅዱሳዊ ማስረጃ ሲል በምን ተገናኘ ኤርሚዬ? ዮሴፍና ማቲያስን ሐዋርያቱ ለሐዋርያነት በይሁዳ ምትክ ለመሾም እንደ እጩነት ያቀረቡት ማርያም ትሰማለች ታደርጋለች ለሚለው ማለት እንዴት ተገናኘ? እኔ ያልገባኝ ነገር ማለት ማርያም በውስጥ ታዋቂነት አለችበት ነው እዛ ውስጥ። ሲቀጥል ደግሞ ሐዋርያቱ ሾሙ ይላል። መቼ ሐዋርያቱ ሾሙ? በይሁዳ ፋንታ ማቲያስ ሾም ብለው ወደ ጌታ አይደል የጸለዩት? የሾመው እሱ አይደል እንዴ? ሹመው እንጂ ከዛሬ ጀምሮ ሾመነዋል ነበር እንዴ ያሉት ሐዋርያቱ? እና ከምን ጋር ተገናኘ ወገኖቼ? ከምን ጋር ተገናኘ? ማለት ኦርቶዶክስ በቃ ምንም ነገር አንተ ወርውር፣ ምንም ነገር ይነሳ፣ የፈለገበት እንደፈለገ ሄደው እንትን ይበል፣ በቃ ችግር የለውም ነው። እኔ ምንም የገባኝ አይደለም ኤርሚነትና ምንድነው የሚያገናኘው? እንዴት ትሰማለች ካልክ እንግዲህ አውስ የሰማችበትን መስማት የምትችልበትን ከመጽሐፍ ቅዱስ መዘ በማስረጃነት ማቅረብ ነው። ደረትን ነፍተህ ካወራ በኋላ እንደው ላወራው ነገር ማስረጃ ማቅረብ ካልቻልክ እኔ እንጃ። በዚህ እንኳን ኦርቶዶክስ ያለ ለምን እንደማትነቁት እውነቴን ነው የምላችሁ። ለምን እንደማትነቁት ለሚጠየቁት ጥያቄ መልስ ካጡ ላውሩስ ነገር መጽሐፍ ቅዱስ ማስረጃ ማምጣት ካልቻሉ ቀደም ኤርሚዬም እንዳለው ሁሉም ወንድሞቼም እንዳሉት ማለት ነው። ስለ ማርያም ስጠይቅ እንዴት መሰለ እሷ ምን ጸጋን እኮ ተሞልታለች እኮ እንደሷ ጸጋን የተሞላል እንዴ? በቃ ይሄ ነው መልሱ። እሷ እኮ አምላክን የወለደች እኮ ናት። ይሄ ነው እንዴ መልሱ? ሲጀመር ጸጋ የሚሰጠው ሰው እኮ ለማይችል ነው አይደል ኤርሚዬ? ለማይችል ምንም ማድረግ ለማይችል ብቃት ለሌለው ደካማ ለሆነ ሰው ነው ጸጋ የሚሰጠው። ጸጋ በጣም በስቶላታል ማለት በጣም ደካማ ነበርሽ ማለት ነው። ስለዚህ ብዙ ጸጋ ያስፈልጓታል። እና ኦርቶዶክሶች በጣም 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 ነገር ወስዳችሁ በቃ እንደው እንትን አደረግን ብላችሁ ይባስ ያበላሻችሁት ነውና የምትሄዱት። አረ በስመ አብ ኦርቶዶክስ ጌታ ሆይ አመሰግናለሁ። ከዚህ ኦርቶዶክስ ከሚባል ሃይማኖት ስላወጣኝ አመሰግናለሁ። ግን ኤርሚነት እኔ የኦርቶዶክስ ማርያም እና የኛ ማርያም አትገናኝም። እሱ መሰመር አለበት። ሁሉ ጊዜ ሲወራ ኮርነር መያዝ አለበት። ይጎዝ እነሱ በሴት አንገት ጸፈውን ሁሉ ወስዶ ለማርያም ነው የሚሰጡት። ከዛ ማርያም እንዴት አደረጋለች ምናምን ያለው ቤት አለች ማርያም ሲባል ሲሆን ወስዶ ሁሉንም በሴት አንገት ጸፈው በጠቅላላ ለማርያም ስለሚያውሉ እነዛን ያወጡ የኦርቶዶክስ ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ትውቷ እቺ እስራኤላዊታ እቺ የነብራዊት ዘመድ ወይ የነሰኒ ዘመድ ማለት ነው። የነሱ ዘመድ ለዮሴፍ ታጨች ድንግሊቷ እሷ የኛ ማርያም ናት። በቃ ሁሌ እንደምለው የምትመልክ ሳይሆን የምታመልክ፣ የሚዘመርላት ሳይሆን የምትዘምር፣ ኦኬ አምላኳን የምታውቅ የባሪቱን ውርደት ተመልክቷልና ብላ በቃ ዝቅ ብላ ጌታዋን ከፍ የምታደርግ እሷን ማርያም ነው እኛ የምናውቀው። እሷ ደግሞ የጌታችን ኢየሱስ ክርስቶስ እናት፣ እኛ እህት ደግሞ እናታችን ብለን የምናምናት የምንቀበላት እህታችን ናትና በጣም በጣም እዚህ ነገር ላይ ወደ መሰራት አለበት ብዬ አስባለሁ። ለምን ከተባለ there is like foundation ናት የኦርቶዶክስ ትውልዱን አምላኩን እንዳያይ ሰቀዛ ያዘች። ኦኬ እንዲህ የጋረደች ከላይ እስከታች ድረስ እንደው ነግሳና ከብራ ትልቁን ስፍራ ይዛ ያለች የኦርቶዶክስ ማርያም ናትና እሷ ማርያም በትክክል እንዲህ በጣም በጣም ኤግዛጅሬት እያደረግን ነገር ይሁን
ማርያምና የኛ ማርያም እያልን ሞር ማሳየት አለብን ብዬ ነው ያስባለሁ። ግን ኦርቶዶክሶች ፈለገ ምናምን የምትሏቸውን ሰዎች ሲያወሩ እስቲ ከእግዚአብሔር ቃል አንፃር እንዴት ነው መልሳቸው የሚሆን ነገር ቼክ ለማድረግ ሞክሩ ለማለት ያህል ነው። አይ ቲንክ ዛሬ በጣም መርጌታ ኤርሚዬ እናንተ ባላችሁበት ብዙ አወራው። አም ሶሪ እንግዲህ ጸጋ ይብዛላችሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ተባረክ ወንድማችን፣ የመጨረሻ ሰው ስለሆንክ ነው ተባረክ ያልኩት። ሁላችሁንም አግኝቻችኋለሁ ብዬ ተስፋ አደርጋለሁ። ያላገኛችሁኝ ግን በድጋሚ ሰላም ዳጊን ጨምሮ ሌሎቻችሁንም እና ዳኒን ሌሎቻችሁን እንኳን አግኝቻለሁ። ወንድምነት ከቻልክ አንዴ በትልቁ አድርገኝና አንድ ሁለት ሀሳብ የሚጨምር ቪዲዮ አለ። እሱን እንይና በጣም አጫጭር ማለት ነው። እንትናቸው የበዛ ነው በጣም ግትልትላቸው ማለት ነውና አክቹሊ ቪዲዮን አይታችሁታል፣ ግን ከዚሁ ጋር ተመሳሳይነት ስላለው ነው። ወንድም ሜሎስ የሰራው ቪዲዮ አለና አንዱን እሱ ነው። ሁለተኛ ደግሞ ማርያም እንትን አይደለችም ያሉበትን ማለት ነው፣ አምላክ ብሎ የጠሩበትን ማለት ነው። እስኪ ፊሊፕ አረኩት ሴቭ ሆኗል። ኦኬ በዚህ ጋር ያለው ይሄ ወንድም ሜሎስ ለውይይት የጠራቸው ቪዲዮ ሰርቶ ነበር ከዛሬ 1 ወር በፊት እንደዛ አካባቢ ማለት ነው። ምን ይላል ስለ ማርያም ልደታ ማለት ነው። አንዴ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው ይሄኛው ደግሞ እስቲ ሰምተም ሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራሪቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኗ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት። በቃ ለዚህ ቦዘኔ ምድር ስራ አንቺ አታችን እና ብዬ እንደዚህ ቀለል አድርጌ የተናገርኩ፣ ግን ቢሆን ደስ የሚለኝ በአንቺ ቀን በዕለተ ቀኗ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምህርቱ የቦዘኔ ትምህርት ነው። እሱን ስላረጋገጥክልን እናመሰግናለን። ትምህርቱ የቦዘኔ ነው። በጣም በሚገርም ባጭር መልእክት ነው የነገረው። ሌላኛው ዳግዬ ስላነሳው ነው የማነሳው። እዚች ጋር ማርያም አምላክ አይደለችም ብለው የሚሉ አሉ። ግን አንድ ነገር ልንገር ብለው ከቃሌ ጋር በነበራቸው ውይይት መምህር በጣም አጭር ስለሆነ ማርያም አምላክ በጣም አጭር ስለሆነ አጭር የተቆረጠ ስለሆነ እንትን ይላል። እኚህ መምህር ሃይማኖት ገለመሌ ነው የሚባሉት፣ ሙሉ ስማቸውን ስላላስኩ ቀርታ በዚህ መልክ ተናግረውታል። የማርያምን አምላክነት ማለት ነው። ዳግዬ ስላነሳው ዳጊ ብዙ ስራ ይጠበቅብሃል ወንድምነት። ምክንያቱም ከልደተ ጋር ተያይዞ የሰራው በጣም አሪፍ ቪዲዮ አለ። በዛው ላይ እስኪ ትላንትናና ዛሬ ምንድነው ልደተ ወይ ጠዋትና ማታ ምንድነው የሚለው ልደተ የሚለውን አሁን ኤርሚ ያሳየውን ቪዲዮ ጋር አሪፍ የሆነ ነገር ስራ እኔም እሰራለሁ። ብቻ ተቀነጃይተን በተለያየ መንገድ የተለያየ ነገር እንሰራባቸዋለንና እናጋልጣቸዋለን። ይሄን ስሙታል። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? አንድ ነገር ልንገርህ፣ ማርያም አምላክ ናት። በቃ እንዲህ ናቸው። እነዚህ አካል ማርያምን እዚህ አድርሰዋታል። ድንጋጤ ግን አይተዋል። የቃሌን ድንጋጤ ማርያም አምላክ ናት ሲለው ክው ብሎ ጸጥ አለ። አይዶ በጣም ያስደነገጠው ቃሌን እንደዛ ሆኗል። እኛም ደንግጠናል። የእውነት ለመናገር እኔም ደንግጫለሁ። እዚህ ደረጃ ደርሰዋል ለማርያም ማለት ነው። ግን አንድ የተዛባ ነገር እነሱ ላይ የምታየው ምንድን ነው? አሁን ከተነገረው ከአሁኑ ቪዲዮ ላይ ኤርሚ ካሳየው ቪዲዮ ላይ የጠቀሳቸው ጥቅሶች አሉ። ሄዳችሁበታል በደንብ ማለት ነው። እኔ ግን ላወሳ የምፈልገው ለምንድነው ታዲያ ማለት ገድላትን ለምሳሌ የሃይማኖት መከራከሪያ አይደለም ብለው ያነሳሉ። ለሃይማኖት መከራከሪያ ይሆናል ብለው ደግሞ አይናገሩም። አንዳንዶቹ እንደዛ ብለዋል።
ግን ደግሞ ያንዳንድን ሰው ስራ ያንዳንድን ሰው ግብር መጽሐፍ ቅዱሳዊ ማስረጃ አድርገው ደግሞ ያነሳሉ ማለት ነው። ያው በእነሱ ቤተ እምነት ላይ መጽሐፍ ቅዱስ ላይ ያሉ ሐዋርያቶች መጽሐፍ ቅዱስ ላይ የተጠቀሱ ሰዎች ሁሉ ገድል ነው ብለው ስለሚያምኑ ማለት ነው። እኛ ገድል ነው አንልም፣ አገልግሎት ነው ተልእኮ ነው የምንለው። ጌታ ኢየሱስ ክርስቶስ ምድር ላይ ሲሮጥ የነበረውን ሩጫ የሚሮጡ ክርስቶስን ለመምሰል የሚያገለግሉ አገልጋዮች ብለን ነው የምናስበው። ገድል አንለው የነሱን ግብር ወይም ደግሞ የተገለጠው ስራቸው ማለት ነው። ይሄ ነገራቸው በጣም የሚምታታ ይመስለኛል። አሁን መጽሐፍ ቅዱስ ብቻ ደግሞ አናምንም ይሉህና አንድ ሙግት ይዘህ ለቀረብክበት ቦታ ላይ ደግሞ መጽሐፍ ቅዱስን መልሰው ይጠቅሳሉ ማለት ነው። ይሄም በራሱ ይጋጫል የነሱ ምልከታ ማለት ነው። ማርያምን መለመን ያው አምላክነት ከማድረግ አተካክላችሁ ነው የምታዩት ማለት ነው። አንድ ኤርሚ ኤችዲ የሚባለው ከእንዳልክ ጋር ከሁለት ቀን በፊት ነው ምናምን የሰሩ ቪዲዮ ነበረ፣ የተቀረጹት ቪዲዮ ነበር እና በጣም የሚገርም ነው። እሱን አዶኑ ማን ቤት እንዳለ እንድታዩት ሪከመንድ አደርጋችኋለሁ። ኤርሚ በደንብ ኦልሬዲ አምነዋል የማርያም እሷ ራሷ ጌታ ኢየሱስ ክርስቶስ እሷን ለማዳን ራሱ እንደሞተላት ጥቅሶችን ጠቅሶ በማመን ደረጃ ገልጾታል ማለት ነውና አይ ቲንክ ወንድም ተክሉ ላይ መሰለኝ ያየሁት ፌስቡክ ላይ ማለት ነውና አይ ዋስ ሃፒ እና እንትናቸው ተምታቶባቸዋል። አንደኛው ሌላ ነገር ይላል፣ አንዱ ሌላ ያምናል፣ አንዱ ስለ ማርያም ሌላ ነገር ነው የሚለው። ይሄኛው ደግሞ ይሄው ለውይ ሲጠራ ቀደም ሜሎሳለው ለውይ ሲጠራ ይሄ ዶግማ አይደለም ይላል። እንደገና ደግሞ ጸሎቴን ትሰማለች ትመልሳለች በእለቱ ቀን ምናምን እያለ ይላል። አሁን ደግሞ ጥቅስ ሲጠቀስ ለማስረጃው ጥቅስ ጥቀስ ሲባል ደግሞ ይሄው የሌለ ጥቅስ ይዞ ይመጣል። ጳውሎስ ጸሎቱ ይሰማል፣ እንትናም ጸሎቱ ይሰማል፣ ጴጥሮስ ይሰማል። እንግዲህ ያው ታዘባችኋል ሁላችሁ። እንደዚህ አይነት ጉራማይሌ የሆነ ምልከታ ነው ያለው እነሱ ቤት። ያው ህዝብ ግንኙነት ብየዋለሁ ቅድም ኤርሚ ካሳየ በኋላ ቪዲዮ ህዝብ ግንኙነት እንዳለ መጽሐፍ ቅዱስ ሰዎችን ሰብስቦ አገናኛቸው ለማርያም ብሎ ማለት ለማርያም ሲሆን ጨርሻለሁ። ራእይ 14:13 ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚለውን ወስደው ቅዱሳን ስራቸው ስለሚከተላቸው በሰማይ እዚህ ያደርጉት የነበረውን ምልጃ እዛ ያደርጉታል ይላሉ። ይሄንን አስተምሮ ኦኬ። እኔ የምለው ከድካማቸው ያርፉ ዘንድ ስራቸው የሚከተላቸው ቅዱሳን ስራቸው በምድር ላይ ምልጃ ብቻ ነበር እንዴ? እንደሱ ከሆነ ምልጃ እኮ ብቻ አልነበረም ስራቸው። ድሃ ያበሉ ነበር። ስራቸው ስለተከተላቸው ሰማይ ቤት ድሃ ያበሉ ይሆን? ምናልባት አንዱ ስራቸው ደግሞ በታማኝነት መባና ስራት መክፈል ስለነበር መስጠት ስለነበር መባና ስራት እየሰጡ ይሆን? ያው ወንጌል ይሰብኩ ነበር ቅዱሳን። ያው ስራቸው ስለተከተላቸው እዛም ወንጌል እየሰበኩ ይሆን? ለምን ታስቁናላችሁ? ስራቸው ይከተላቸዋል ማለት በመጀመሪያ ነገር ያርፉ ዘንድ ብሎ ስራ ይከተላል ማለት ምን ማለት ነው? እረፍትና ስራ አብሮ ሄዳል እንዴ? ወይ አልተረዳኸውም ማለት ነው። ስራቸው የተከተላቸው ስራ እንዲሰሩ ነው እንዴ? ለእረፍት አይደለም እንዴ ሄዱት? ሊያርፉ አይደል እንዴ ከእግዚአብሔር ጋር ሄዱት? ሊያርፍ ሄደ ታዲያ ለምን ይሰራል? አሁን የገባህ አይደለ? የገባሽ ነው አይደል? ሊያርፍ ሄደ ካልሽ በኋላ ስራ ይከተላቸዋል ማለት ምን ማለት ነው? ይሰራሉ ማለት ነው ወይስ በዚህ ያደረጉት መልካም ዲድ ፎሎ ያረጋቸዋል? ያ ሪዋርድድ የሚሆኑበት ያ የሚሸልሙበት ስራ ያሸልማቸዋል ማለት ነው ወይስ እዛም ሄደው ይሰራሉ ማለት ነው? ለምን ፍቅና እንዲመች ለምልጃ እንዲመች ከሚከተላቸው ስራዎች ውስጥ አንዷን መረጥክና ይማልዱ ነበር እዛም ይማልዳሉ የምትለዋን ይዘይድክ ሌላውን ስራቸውን አታወራው። ካወራ ምልጃን እንደሱ የምታስብ ከሆነ ቀጥሏል እዛ ብለህ የምታስብ ከሆነ ጥሩ፣ ሌሎቹን መልካም ስራቸውን አትርሳ ነው። ምልጃ ብቻ ነበር ያረጉት የነበረው ስራ። አንደኛ ቆሮንቶስ 12:26 ላይም ቅድም ተናግሬዋለሁ። አንድ ብልት ቢሰቃይ
ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። አሁን ጥያቄው እየተሰቃዩ ነው ወይ ነው? አንተ ስትሰቃይ እዛ መሰቃየት አለ ወይ ነው? ለምን ቆርጠህ የምልጃ ብቻ ለምን አረከው? ያው እንትን ነው ህያዋን ናቸው። ብልት ደግሞ ያው እንትን ነው ኮኔክሽኑ እንትን አለ ምናምን። ስለዚህ ያው የኛ ስሜት ይሰማቸዋል ምናምን እኮ ስሜታችን ሲሰማቸው ስንሰቃይ ይሰቃያሉ። ካልተሰቃዩ አንተ የምትለው ትርጉም አይደለም ትክክል ማለት ነው። አጸደ ነፍስ ያለ የአጸደ ስጋን ስሜት የሚያውቅ ከሆነ መጀመሪያ መረጃ አምጣ ከመጽሐፍ ቅዱስ ላይ። ይሄ ነው መረጃ ካልክ ግን ኦኬ ጥሩ እንውሰድልህ። እኔ ስሰቃይ እነሱ ይሰቃያሉ ወይ? እዛ ያንተ ቅዱሳን ምናልባት ሲኦል ይሆን ያሉት? ለዛ ይሆን የሚሰቃዩት ያንተ ቅዱሳኖች? ስለ ስቃይ እንግዲህ እንደዛ ብለህ ሊትራሊ ብትወስደው ከሆነ ችግር እኮ የለውም አይደለም። እርስ በእርሳችሁ ኃጢአታችሁን ተናዘዙ ሲል ትፈወሱ ዘንድ ሲል እዛ ኃጢአቱን የሚናዘዝ አካል የለም። ስለዚህ የተጻፈው ስለኔ እናንተ በአጸደ ስጋ ስላለ ነው እንጂ በአጸደ ነፍስ ስላሉት አይደለም። ነው ካልከኝ እዛ ስቃይ አለ በለኝ፣ እዛ ኃጢአት መናዘዝ አለ በለኝ፣ እዛ መፈወስ አለ በለኝ። ያዕቆብ 5 ላይ እንደሚናገረው ያዕቆብ 5 በአጸደ ስጋ አንድ ሰው ከሄደ በኋላ ይለወጣል ቃሉ ብላችሁ በድፍረት ወይ ንገሩን። እዛ ከሄዱ በኋላ ይቀየርና እርስ በርስ መሆኑ ቀርቶ አንዱ ብቻ ይናዘዝና አንደኛው ይነግርለታል ይለምንለታል እግዚአብሔርን ብላችሁ በድፍረት ወይ ደግሞ ቃሉን ኤዲት ማድረግ ነው። እርስ በርስ የሚለው ነገር የሚቀጥል ከሆነ ብራዘር የሚቀጥለው ድሃ ማብላታቸው የሚቀጥላል በለኝ፣ ወንጌል መስበካቸው የሚቀጥላል በለኝ። የማይቀጥልና የሚቀጥል ስራ አለ ማለት ነው። አንተ እንደዛ ሊትራሊ ከወሰድከው የሚቀጥልና የማይቀጥል ስቃይ አለ ማለት ነው። የሚቀጥልና የማይቀጥል ኃጢአት መናዘዝ አለ ማለት ነው። የሚቀጥልና የማይቀጥል መፈወስ አለ ማለት ነው፣ ትፈወሱ ዘንድ ስለሚል። ስለዚህ ክፍሎቹ በጠቅላላ ራእይም ቆሮንጦስም ያዕቆብም እያወሩ ያሉት በአጸደ ስጋ ስላሉ ብቻ ነው። አይ ካልክ ምን ችግር አለ? ድሃ ሲያበሉ ወንጌል ሲሰብኩ ያንን የሚደግፍልህ የመጽሐፍ ቅዱስ ጥቅስ ስጠን። እዛ የሚቀጥለው መልካም ስራዎቻቸው እዚህ ያደረጉት የነበረ አንዱንም ሳታስቀር መረጃ አቅርብለት። እያወራ ያለው በዚህ በአጸደ ስጋ ስላለ ነው። አሁን እነዛ ያርፉ ዘንድ ሄደዋል እንጂ ገና ለሌላ ስራ አይደለም ሄዱት፣ ለሌላ መከራ አይደለም ሄዱት። እዚህ የተሰቃዩት እዚህ የተሰውት ለወንጌል ይበቃል። ደግሞ እዛ ሊሰው ሄዱት ልትለኝ ነው? እዛም መከራ አለ፣ እዛም ቅንቀት አለ፣ ገና እዛም ብዙ ሪስፖንስ ኖ እዛ ያለው ቅዱስ ቅዱስ እያሉ ማምለክ ብቻ ነው። የእረፍት ስፍራ ነው ቦታው። ምናልባት ሊሆን የሚችለው ላምንህ የምችለው የኔ ቅዱሳን ያሉት ሲኦል ነው ካልከኝ እንደሱ ያስኬዳል። እዛ ልክ ነህ። ጥርስ ማፏጨት፣ ጩኸት፣ ወዮታ አለ። አየህ፣ ሳታስበው ሚስጥር አወጣ። ቅዱስ ያልካቸው ለካ እንዳለ የተሰገሰጉት ሲኦል ነው ማለት ነው ያንተ። እኔ ስለ ጌታዬ ማርያም አይደለም ማወራ፣ ስለ ጌታዬ እናት ማርያም አይደለም ማወራ። የኔ በረፍት ነው ያለችው። ያንተ ፌኳ ግን ምናልባት የምትሰቃየው አብራህ እንዴ ተው እንጂ። ጥቅስ ስትመዝ ጥያቄ የሚመዘዝብሃላ። ብልቶቹ የማይቋረጥ ኮኔክሽን አላቸው ብለህ የምታስብ ከሆነ ኦኬ ጥሩ፣ ምን ችግር አለ? አይቋረጣ ይሄም ተግባራቸው። ግማሽ አይ መናፍቅ እኮ ያልናችሁ ለምን መሰላችሁ? ቆርጣችሁ ስለምታምኑ ስለምትመነፍቁ ነው። ግማሽ ብቻ ስለምታምኑ ካመንክ እርስ በእርስ ኃጢአትን የምንናዘዝ ከሆነ እላይ ያለውም ለኔ ይናዘዛ፣ ተክልዬም ለኔ ይናዘዙ። ከላይ ካሉ እንግዲህ መጀመሪያ እንዳሉ እርግጥ አይደለም ካሉ ተክልዬም ይናዘዙ፣ አቡዬም ለኔ ይናዘዙ፣ እሳቸውም ይፈወሱ ዘንድ እኔም ለእሳቸው እንደምጸልዩ እሳቸውም ወደ እኔ ጸልዩ። እንደሱ አይነት ትምህርት ካለ አየህ ችግሩ እዚህ ጋር ነው። አጸደ ስጋን ከአጸደ ነፍስ ጋር ልታገናኝ ስትል ማኑ የምትነካው እዚህ ጋር ነው። that's the problem። አታማልድም የሚል ያሳየኝ ይለኛል። የዋህ ነህ ብዙ እንትን አይባልም የሚል ላሳይ ይችላል። አሁን ቶፒክ ለማስቀየር አትጣጣሩ። ታማልዳለች ካልክ ንገረኝ። ቆርጣህ አይደለም አትመንፍቅ። ትሰቃያለችም በለኝ። ታማልዳለች ካልክ ጸሎቴን ትሰማለች ካልክ እኔም ጸሎቷን መስማት አለብኝ። እርስ በእርስ ነው የሚለው።
እንጂ እናንተ ለማርያም ብቻ የሚል ትእዛዝ የለም። እርስ በእርስ ስለሆነ ታማልዳለች እንደምታሳይ እኔም ለሷ ላማልዳ። መቼም ምልጃ አንዱ ለአንዱ ነው አይደል? እኔስ መቼ ነው ለማርያም ማልድላት? አንተስ ለማርያም የምትማልድላት መቼ ነው? መቼም ደፍሬ የለ ታማልዳለች ብለህ ጥሩ። እሷ ለአንተ ካማለደች አንተም ለሷ ማማለድ አለብህ። እንደ ያዕቆብ 5 ከሆነ አይደል ኤርሚ? አይመስልም? የለም ኤርሚ ወጥቷል። ኤርሚ ኦኬ፣ ኤርሚን ሳይን ያለው እንትን አለ አይቼ ነው። እሺ ኤኒዌይስ ቀጥሉበት፣ ተባረኩ። እኔ ብቻ እንዳላወራ እሺ ዳጊ ጌታ ይባርክ። አይ ቲንክ ኔትወርክ አይደለም አይደል የሚያወርዳቸው፣ እንደዛ እንዳይሆን። የኮሜንት አርበኞች በጣም ጥሩ። አሁን ስለ ማርያም ሲነገር አሪፍ ኮሜንት እየጻፋችሁ ነው፣ ግን ደግሞ ግቡና ምላሽ ብትሰጡ መልካም ነው። ኮሜንት ላይ እንዳለ ሆኖ ገብታችሁ ምናልባት አንድ እህት ገብተሽ ነበር ጄሪ የምትባይ ሳናስተናግድሽ በዛ ምክንያት ከሆነ የሄድሽው ቅርታ፣ ግን አሁን መልሰሽ መላክ ትችያለሽ። ኦርቶዶክስ እምነት ተከታይ ነበርሽ ማለት ነው ጄሪ፣ ወይም ደግሞ ሌሎቻችሁም ላኩና መወያየት ይቻላል። ዳግዬ በጣም መስቅ ነገር ልንገር። ያዕቆብ 5ን ያወራው አንዱ ታዲያ እሱ ላንተ ነው እንደ ለቅዱሳን ነው አለ። ኦኬ እናንብበዋ ታዲያ ምን ይላል? እርስ በርሳችሁ በኃጢአታችሁ ተናዘዙ። ያንተ ቅዱስ ኃጢአት አለበት እንዴ? እዛ እኔ እኮ እንዴት ያለ እንትን ነው። ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ እኮ። ስላንተ እናውራ እስኪ ወንድሜ። እሱ ለቅዱሳን ብቻ ነው የተጻፈው? ለኃጢአተኛ አልተጻፈም? ላልተቀደሰ አልተጻፈም? ለደከመ ክርስቲያን አልተጻፈም? ለደከመ ብልት አልተጻፈም? ኢንፋክት የደከመ ብልት ቅዱስ አይደለም እያልኩ አይደለም። ግን አንተ የምታስበው ቅዱስ ምን አይነት ቅዱስ መሰለ? እንትናቸውን ጨርሰው ስራቸውን ጨርሰው ፈጽመው በዛ በድል ለገቡ ሰማይ ያለ ብቻ ነው አንተ ቅዱስ። ታች ቅዱስ ያለ አይመስልህም። ከዛ ተረሳውና ደግሞ ብፁዕ አቡነ ቅዱስ ምናምን ትላለህ። ተረሳውና የራስን ደግሞ አሁን ያዕቆብ 5ን እንዴት ነው የምታስረዳኝ ነው? እርስ በእርስን አስረዳኝ ነው የምልህ። እሺ እኔ ችግር የለው ኃጢአቴን ለመናዘዝ ፈቃደኛ ነኝ። ሌላኛው አካልስ ለኔ ይናዘዛል ወይ? አልተውህም። እዚህ ላይ ይሄን መንፍቅናን እስከ መጨረሻ ፈርስብሃለሁ። አልተውህም። ይሄን ነው መልስ። አንተ ለፖለቲካ እንዲመች ከአንድ ዳይሬክሽን አድርገዋል። መጽሐፉ ግን የሚለው እያንዳንዱ ስለሌላው ነው የሚለው። ያኛው ብልት ለምንድን ነው ወደ እኔ የማይጸልየው? እኔ ለሱ ማለድለታለሁ፣ እሱ ለኔ ማለዳል አይደል? እንደዛ አይደል የሚለው ቃሉ? አንዱ ስለሌላው እየማለደ ነው አይደል? ምልጃን እያሳየን ነው ይከፍላል። ጥሩ። እኔ ስለ አንዱ በጌታ ፊት ይቀርባለሁ፣ እሱም እኔም በጌታ ፊት ይዞኝ ይቀርባል። አሁን ይሄ ተቋርጦ በእናንተ አስተምሮ ግን አንዱ ወደ አንዱ ብቻ ነው የሚጸልየው እናንተ ጋር። እላይ ያሉትስ ወደ እናንተ ይጸልያሉ ወይ? አይ እንደዛማ መሆን አይችልም። መሆን ካልቻለ የተጻፈው በአጸደ ስጋ ስላሉት ነው። የት አግኝተሃት ነው ማርያም ጸሎት ሰማት? ኦ ሶሪ አላየሁም። እኔ እኮ ገስታ ላይ ምሽከቱ ቆይ አንተ የአዳም ተስፋ እንደ ቆይ ዳኒ ድምጽ የሚያሰማ ከሆነ መልካም አለ። ያ ግን ትንሽ ቆይተን ሊዘረግፈን ነው። ቀጥል ዳጊ፣ ተባረኩ። እሺ የአዳም ብቻ ልቀበልና ሌላ እንግዲህ ይበቃኛል። ሰላም የአዳም እንኳን ደህና መጣህ መጣሽ። ከየት ቤተ እምነት ነው? እንኳን ደህና ቆየ። እሺ ከየት ቤተ እምነት ነው ወንድማችን? ጌታ ይመስገን ደህና ነኝ። ስሜ ራሱ ይናገራል። እባክህ ከየት ቤተ እምነት እንደሆንክ ሳታስለፋ ንገረን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እግዚአብሔር ያክብርልኝ። ማርያም ጸሎትን ትሰማለች? ወደዛ ከመሄድ በፊት አንድ ጥያቄ ልጠይቅህ። ማርያም ጸሎትን ትሰማለች? እኛ ቤት ነው አንተ የገባው። አንተ ቤት ስገባ ትጠይቀኛለህ። በደንብ አድርጋ ትሰማለች። እሺ መጽሐፍ ቅዱሳዊ ማስረጃ ስጠኝ። መጽሐፍ ቅዱስ የመጥቀስ ግዴታ የለብኝም። ምንም ነገር ግዴታ የለብህም እዚህ ቤት። ያው አልወያይም ካልክ በክብር እንሸኛለን። ክርስቶስን መውለዷን ታምናለህ? የጠየቅኩህን መልስልኝ። ከዛ በኋላ ጥያቄ ካለ ጥያቄ አለኝ ትለኛለህ። አዎ ትሰማለች አልኩህ እኮ። ለምን? የአምላክነት ነች። እግዚአብሔር መጽሐፍ ቅዱሳዊ ማስረጃ ስጠኝ። ፈቃደኛ ካልሆንክ ግን ሌላ ጊዜ ፈቃደኛ ስትሆን መረጃ ይዘህ ትገባለህ። ይሄ እኮ የእናንተ እንትን ነው፣ ሰዎችን ብሎክ የማድረግ መንገድ ነው። ገባ? ማስረጃ የለኝም እያልከኝ ነው?
ማርያም ጸሎት እንደምትሰማ ማስረጃ የለኝም። ስለዚህ እኔ ጥያቄ መጠየቅ ነው እንጂ የምችለው በእሷ ጉዳይ መልስ የለኝም እያልከኝ ነው? እኔም የመጠየቅ መብት ከሌለኝ አስወጣኝ። ለጥያቄ እኔ መልስልህ ከፈለክ መጠየቅ መብት እንድሰጥ ከፈለክ መጀመሪያ ጠይቁኝ መልስልኝ። ከዛ በኋላ ጠይቀኝ ይቆላል። ማስረጃ ስጠኝ አልኩህ። አሁን እኔ ጴንጤ ስለሆንኩ ሳይሆን እኔ ምንም እምነት የሌለኝ ሰው ብሆን ይሄን ጥያቄ ብጠይቅህ ነውር ነው? እሺ አልኩህ እኮ አመንኩ። ጥሩ በቃ ጸሎትን ሰማለች ተቀበልኩ እኮ። ማስረጃ ስጠኝ ማለት ይሄ ታዲያ ለምን ማስረጃ አታቀርብልኝ? እናንተ እኮ ምናምን ከምትል እኛ ማንንም እንውድ ድንጋይም አምላኪ እንውድ። አንተ ማርያም ጸሎት እንደምትሰማ ለሚጠይቅ ሰውዬ በትህትና እዚህ ጋር የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ ማርያም ታማልዳለች ብሎ መንገር ለምን ይከብዳል? ለምን እናንተ እኮ ብለህ ትቀጥላለህ? ይኸውልህ በምድር እያለች በዮሐንስ ወንጌል ምዕራፍ 2 ላይ እንዳማለደች ውሃውን ወደ ወይን ጠጅ ያስለወጠች ዓለም የሞቀው ታሪክ ነው። አስጨርሰኝሽ። በምድር ላይ ይህንን ካደረገች ወደ ልጇ ወደ አምላኳ ከሄደች በኋላ ደግሞ ምንም የማታደርግበት ምክንያት የለም። ምክንያቱም ይሄን ሁሉ የሚያደርገው ማን ነው? እግዚአብሔር አምላክ ነው። ገባ? እግዚአብሔር አምላክ የሚሳነው ነገር የለም። አይደለም በምድር በሰማይም ያደርጋል። ለቅዱሳኑ ደግሞ የተለየ ክብር ቦታ አለው። ስለዚህ ድንግል ማርያም ታማልዳለች፣ ትጸልያለች ብሎ የመናገር ጥቅስ የመጥቀስ እንትን የለብኝም እኔ ግዴታ የለም። አይ ጠቀስክ፣ ጥሩ ጥቅስ ጠቅሰሃል። መጥቀስም ነበረብህ፣ ምክንያቱም ማስረጃ ማቅረብ ስለነበረብህ ጠቅሰሃል። የጠቀስከው አንዱ ጥቅስ ምንድነው? ዮሐንስ 2 ላይ በምድር ታደርገው ነበር በሰማይም ታደርገዋለች አልክ። በምድር ያለ ምልጃ በሰማይ ይቀጥላል የሚለውን ከማውራታችን በፊት በምድር አርጋው ነበሩ የሚለውን እስኪ ቼክ እናድርግ። ዮሐንስ 2 ላይ ሄደን ዮሐንስ 2 ላይ ምን አይነት ምልጃ አደረገች? እስኪ ልጅ ሆይ የወይን ጠጅ እኮ አልቆባችኋል አለች። ኦኬ፣ ይሄ ምልጃ አይደለም? ኦኬ። ስለዚህ ለማን የጠየቀችው? እነማን ጠይቅልኝ ብሏት? የወይን ጠጅ እንዳለቀባቸው እሷ ታውቃለች። ሰዎቹም ተሸማቀው ነበር። የመጣውን ታዳሚውን እንዴት አድርገው መሸኘት እንዳለባቸው ግራ እስኪገባቸው ድረስ ይሄንን ስለምታውቅ ልጄ ሆይ የወይን ጠጅ እኮ የላቸውም አለቻቸው። አለችው። ምንድን ነው ያለችው? እሱ ምንድን ነው ያላት? አንቺ ሴት ከአንቺ ጋራ ምን አለኝ? እምትይኝ ሁሉ ከማድረግ ወደኋላ አልልም። ከዛ በኋላ ያለውን ሁኔታ ታውቀዋለህ። አንበበ ጨርሰው። ይሄ ሌላ ጊዜ ወንድማችን አንተም አንበበ ጨርሰው። እሺ ያላለውን ኢየሱስ አትጨምር፣ ቃላቶች ያልተናገረውን አትጨምር። ጀመርከውና አንቺ ሴት ከአንቺ ጋር ምን አለኝ አላት። አንቺ ሴት ከአንቺ ጋራ ምን አለኝ ማለቱም ማለት ነው እኮ አላትና ምን አለ? ከዛ የሆነ ነገር ቀጠልክ። የሚላችሁን ሁሉ አድርጎ አለች። ለምን? ተግባብተዋላ። አስተካከልከው፣ ችግር የለም። አሁን እያንዳንዱ ቃላትን እስከታተል አልቆይም። አሁን አንድ ነገር እንጠይቅ። እንዴት አወቀች እሷ ወይን ጠጁ እንዳለቀ? ማን ጠይቋት ነው? የጠየቃት ሰው አለ? ቤቷ እኮ ነው። ቤቷ ነው አይደለ? ትውፊት አትቀበሉማ እናንተ። አንድም እሷ ቤት ነበር የተደረገው ሰርጉ። እሷ ቤት ነበር ሰርጉ የተደረገው ማለት ነው አይደለም? ቤቷ ስልህ የገዛ ቤቷን አይደለም። ይሄ ትውፊት ስለማትቀበሉ የገዛ ቤቷ ሳይሆን ይሸጣል እኮ። ትውፊታችሁ ላይ ምን ይላል? ትውፊታችሁ ላይ ቤቷ ነው ይላል። ይህንን እኮ ይኸውልህ ልብ ያውቀዋል። አንተ ምናልባት ከየት እንደመጣ እናውቃለን፣ ከማን እንደወጣ ያንን ይዘን እኔ ውስጥ አትደበቅና አንተ ንገረኝ። ቤቷ ነው የሚል ከየትኛው ትውፊት ላይ አግኝተህ ነው? ቤቷ ነው ኢኔሴንስ ማለት ምን ማለት ነው? መኖሪያ ቤቷ ነው እያልኩ አይደለም። ኢኔሴንስም አለው። እሺ እኮ ምንድን ነው? ይኸውልህ ዞሮ ምልጃው ተከናውኗል፣ ተፈጽሟል። ታዳሚው ከበፊቱ ይልቅ ምልጃው ተከናውኗል ከማለት በፊት ይሄን ጥያቄ መልስ። ቤቷ አይደለም የተደረገው፣ እሷ ቤት አይደለም። እሺ ቤቷ አይደለም፣ በዚህ አልከራከረም። እሷ አይጠቅመንም። ቤቷ ሆነም አልሆነም። ቆይ ወንድማችን ተረጋጋ። አይ መረጃ የሌላቸው ነገሮች ዝም ብለህ አታውራ፣ እንደመጣልህ አታውራ። እጠይቅሃለሁ፣ እንዳልጠይቅ ከፈለክ መረጃ ያለህን ብቻ አውራ። አንደኛ ቤቷ አይደለም። ቤቷ አለመሆኗንም እናንተ የሆነ ሰውዬ ስም ሰጣችሁ፣ ዶኪማስ የሚባል ሰውዬ ከየት የመጣም እንደሆነ አላውቅም፣ የሆነ ዶኪማስ የሚባል ሰው ያዘጋጀው ሰርግ እንደሆነ የተናገራችሁት። አንተ መተህ ቤቷ ነው እያልክ ነው። እኔ ቤቷ መሆን አልሆነም ከረሴ ጋር የምፈልገው ጥያቄ ምንድነው መሰለ? አንድ ሰው ምልጃ ለማድረግ የሆነ ሰው ይጠይቀዋል። ከዛ በኋላ ያንን ጉዳይ ሄዶ ለሶስተኛው ሰው ሄዶ ይነግራል። ማንም ሳይጠይቃት ነው የተናገረችው ወይስ የጠየቃት አካል አለ? ማንም ሳይጠይቃት ከተናገረች ማለደች አይባልም። እኔ ለምሳሌ ላንተ እንትን ስጠኝ፣ እንትን አርግልኝ፣ ወይም እንትን አርግላት ለከሌ ብልህ
አማልድኩ አይባልም። እከሌ እኮ ጠይቅልኝም አላለኝም። ገባህ አይደለ? ጠይቅልኝ ያላት አካል አለ። መጽሐፍ ቅዱስ መጀመር ካለበት ነው የጀመረው። ገብቷል አይደለ? የጭንቅ አማላጇ የምንላት ለዚህ እኮ ነው። የሰዎችን ጭንቅ የሰዎችን መከራ ሳይነግሯት ታውቃለች። ይሄ መቀበል አለመቀበል የእናንተ ፋንታ ነው። ትውፊት አትቀበሉማ። ዶኪማት የሚለውን ኬታ መጣ እንደዚህ ስለማትቀበሉ እኮ ነው። መጽሐፍ ቅዱስ ብቻ ሳይነግሯት ታውቃለች ማለት ነው። ማርያም የእናንተ ማርያም አሁን ያንተ ማርያም ሌሎችን ተዋቸው። ያንተ ማርያም ሳይነግሯት ስለምታውቅ ነው። አሁን ዛሬ ላይ አንተ ግን የምትነግራት በልብ ታውቀዋለህ። ሳይነግሯት እንደምታውቅ ያወቅ አንተ ግን ትነግራታለህ እንዲያርግልኝ ብለህ አልተምታታብም? ትንሽ በሰርጉ ቤት የሄደችው የማን እናት ነች? ከማን ጋር ሄደች? ይለያል። የሰርጓ ማርያምና አንተ ጸሎት የምታቀርብ ከማን ጋር ሄደች ማለት ነው? ከማን ጋር ሄደች? መልስልኝ። አንድ እሱን ካርዱን አይተን እናወራለን። የሰርግ ካርዱን አሁን የምጠይቅን ስማኝ። አንተ ማርያም ሳይነግሯት የምታውቅ ከሆነች ታዲያ አንተ ለምን ትነግራታለህ? እንዲያርግልኝ እንዲህና አሟይልኝ ምናምን ለምን ትላታለህ? ሳይነግሯት ታውቅ የለ ማርያም ትንሽ አልተጋጨብም? አንተ ከምታደርገው ጋር ሂደት ነው። ይሄ ሂደት ገባ። እኔ እሷ እኔን አስገድዳ እንዲህ ላድርግላት ትለኝ ገባ። ፈቃደኝነቴን ነፃ ፈቃድ የሚባል ነገር አለ። አንተስ ታስገድዳታለህ? እኔማ ለራሴ ጥቅም ብዬ እመቤቴ የአምላኬ እናት እባክሽን የጭንቅ አማላጇ ከልጅ ትላታለህ። እሷ ሳትነግራት ታውቅ የለ እንዴ? እሷ እኮ ሳትነግራት ታውቃለች አይደል? ቅድም እንደነገርከኝ። ታዲያ የምታውቅ ከሆነ ለምን ትነግራታለህ? የማያውቅ ያህል የማታውቅ ያህል ለምን ትነግራታለህ? ሂደቱን መጠበቅ አለብን። ሂደቱን መጠበቅ አለብን። ወዴት እንሂድ? እንዴት